እያንዳንዳችን የወንጀላችን ዝርዝር ግንባራችን ላይ ቢጻፍ ኖሮ ከቤት ወጥተን መራመድ እንችላለን? ወላሂ አንችልም። እስኪ ጧት እንደተነሳን ቤታችን በር ላይ ትናንትና የሰራናቸው ወንጀሎች በዝርዝር እየተጻፉ ቢከማቹ እንችላለን እንዴ? የሰው ፊት ማየት እንችላለን? أنت الذي سترت معايبي ونشرت في العالمين محاسني والله لو عرفوا قبيح سريرتي لأبى السلام علي من يلقاني ولا أعرضوا عني وملوا صحبتي ولذقت بعد كرامة بهواني. أنت كونه جيتا يا إلال الله انسيا ودسوت. أنت الذي سترت معايبي نوريني سترك اللي يكو أنتنا وانجلين مره اللي يكونه يك يا ما كان انكو فلان ابن فلان تبلو سيتطرى امام الخلائق فضيحه كونوا مؤمنين كن الله يستروا حتى بدنيا باخره منه ستروا. انت الذي سترت معايبي ونشرت في العالمين محاسني ملكم نغرين دغمو بسوچ مكاكل አሰራጨህልኝ አሉ። ማሻአላህ በድሩ በጣም ወዳለው ይለኛል መንገድ ላይ ሲሄድ። አላህ ይደበቀልኝን አላህ ብቻ ነው የሚያውቀው። አላህ መልካሜን አሰራጨ። ሁሴን ለአላህ ስል ወዳለው ወላሂ ሰውየው ጀነት ገባ። ባንተ ወንጀልን አላወቀ በእኔ ጀነት ይገባል ዘው ለአላህ ብሎ በመውደዱ። እኔ ማን ነኝ ዘወር ብለህ ማሰብ ነው። አላህ ስንቱን ሰተረልኝ ስንቱን ደብቆት ነው። ያ ቢወጣ ኑሮ ይሰውዬ እንደኔ የሚጠላው አልነበረውም። ونشرت في العالمين محاسني والله لو عرفوا قبيح سريرتي يوستين قشاشا بيوقو نورو لأبى السلام علي من يلقاني የሚያገኘኝ ሰው ሰላምታን ቢለኝ ነበር ሰላም የሚለኝ ሰው አጣ ነበር አሉ። ولا اعرض عني ከኔ ርቀው ይሄዱ ነበር እኔ ማየት አይፈልጉም ነበር። وملوا صحبتي ከኔ ጋር ጓደኛ መሆን የሚያፍሩና የሚሰላችሁ ይሆኑ ነበር። ይሄ ሰው ቆሻሻ ስንቱን ነገር ይዟል ብለው ولذقت بعد كرامة بهواني ከክብር በኋላ ውርደትን በተከናነብኩ ነበር ይላሉ። አላህ ገፉር ነው። ያን ወንጀል ደብቆ ምሮ አልፎ ታዲያ ይሄ ጌታ ይወነጀላል? ይህንን ጌታ ማመጽ ያስፈልጋል። የሁላችንም የውስጥ የቤት ስራ መሆን መቻል አለበት። አልገፉር በሩን ከፍቶ ደግሞ ረመዳን ደግሞ የአላህን ገፍራን የምናገኝበት ሌላ ሰፊ መስክ ነው። ደግሞ በሌላው ጊዜ የነበረው ምህረቱ ደግሞ የበለጠ የሚከፈትበት ወር ነውና ኢንሻአላህ በአላህ ያንዳንዱ ስሞች ውስጥ ራሳችንን ፈልገን ማንነታችንን እናንጽ።